ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። በጣም ነው የምትምሪው። እግዚአብሔር በዙ ያስቀጥልሽ፣ ወደ ሌላ ነገር እንዳትመለሽ። እንደዚህ ቪዲዮ ያዝናናኝም ያስገረመኝም ያሳዘነኝም ቪዲዮ የለም። አሁን በቪዲዮ ላይ ያያችኋት ልጅ ራሷን ጠምጠማ ያለችው ልጅ በፊት ላይ የስም ኦርቶዶክስ ነበረች። የስም ኦርቶዶክስ ያልኩበት ምክንያት ኦርቶዶክስን የማይወክሉ ነገሮችን በአደባባይ በላይቭ ላይ ወጣ የምታደርግ የነበረች ሴት ነች። ከዛ በኋላ ደግሞ የክርስቶስን ህብረት ትታ ወጣ ወደ ሌላ ህብረት ገባች። ይሄ የራሷ ውሳኔ ነው እና ላይቭ ላይ በነበረች ሰዓት እንችኛዋ እህት ደግሞ እግዚአብሔርን የምታመልክ ነች። መጣችና እያናገረቻት ነውና በተደጋጋሚ አስገቢኝ ስልሽ አልቻልሽም ነበር። አሁን ላይ ዛሬ ስታስገቢኝ ስትል በቃ የጠበኩት ነገር ምንድነው? ስለ እግዚአብሔር የተወሰነ ነገር ልነግራት ነው ወይም ደግሞ እንድትመለስ ብዙ ነገሮችን ልታወራት ልትመክራት ነው ብዬ እያሰብኩ እንቺ የት መታ ምን አለች እንደሰማችኋት? አሁን ያለሽበት ነገር በጣም ደስ ይላል አለቻት። ይሄ ማለት መብቷ ነው። ግን በጣም ያስገረመኝ ነገር እግዚአብሔር ከዚህ ነገር አይለይሽ አለቻት ማለት ነው። የሷ ደግሞ ይሄን ማለቷ ብቻ እኮ አይደለም፣ እንቺኛ ተቀባዩ ራሱ አሜን ትላለች ማለት ነው። እና የአንዳንድ ሰዎች ማሽቃበጥ የተለየ ነው። ወይን አያውቁ ወይን ለማወቅ አይተጉ ወይን ደግሞ ካወቁ ሰዎችም አይማሩ፣ አስተያየትም መቀበልም አይፈልጉ። ምን ማለት ነው? በሌላ ቤተ እምነት ውስጥ ያለን አለባበስና ስርዓት እንደው እግዚአብሔር ይሄን ነገር ይወደዋልና በቃ ከዚህ ነገር አይለይ ተብሎ ሰው እንዴት እንደዚህ ይባላል? ሲሆን እግዚአብሔር አምላክ ልቦናሽን ይመልሰው፣ ወደ ቀደሙ ሃይማኖትሽ ተመለሺ፣ ይሄ እንዲህ ተብሎ ሰው ሊመከር ይችላል እንጂ ከክርስቶስ ህብረት ከኦርቶዶክስ ቤተ እምነት ስለሄድክ በጣም ደስ የሚል ነገር ነው። አለባበስም ደስ ይላል፣ አለባበስሽ ደስ ይላል፣ እግዚአብሔር በዚህ ያጽናሽ ብሎ ወይም ደግሞ እግዚአብሔር ከዚህ አይለይሽ ብሎ መናገር ማለት ለኔ አላዋቂነት ነው። ኦርቶዶክስ ቤተክርስቲያንንም አለማወቅ ነው፣ እግዚአብሔርንም አለማወቅ ነው፣ ክርስትናንም አለማወቅ ነው። እግዚአብሔር የሚከብረው በክርስትና ህብረት ውስጥ በኦርቶዶክስ ቤተክርስቲያን ውስጥ ነው። ከዛ ውጪ የለም። እዛኛው ቤተ እምነት ደግሞ ያሉት ደግሞ የራሳቸውን አምላክ የሚሉትን ደግሞ የሚያመሰግኑበት ምን የሚሉበት ነው። የክርስቲያን ህብረት ሌላ፣ የሌላው ቤተ እምነት ደግሞ ህብረት ሌላ። ስለዚህ አንዳንድ ሰዎች እባካችሁ አታሽቃብጡ። የግዴታ ማውራትም አይጠበቅባችሁም። ስለ ሁሉም ነገር አውርታችሁም አትችሉትም። ወይ የምታወሩት ነገር አይስብ፣ ወይ ሰው አያስተምር፣ ወይ እግዚአብሔር አይከብርበት። እንዲያው ለመወደድና ለማሽቃበጥ ስትሉ ስታወሩ ግን እየተዋረዳችሁ ትመጣላችሁ። እንደነዚህ አይነት ቪዲዮዎችን ስሰራ በየኮሜንቱ እየመጣችሁ ሃይማኖት ጣል መመስላችሁ ሰዎች፣ እኔ ማንንም ሃይማኖት አልጠላም። ያ ማለት ግን ቤተክርስቲያን የምታስተምረውን ትምህርት ሌላው ሰው ሲሰማ፣ ሌላ ቤተ እምነት ውስጥ ያለው ሰው ሲሰማ ይከብደዋል እያልኩ እያሽቃበጥኩ ግን የቤተክርስቲያኔን አስተምሮ ከመናገር ወይም ደግሞ ያን ነገር ከማሳወቅ ወደኋላ አልልም። ያ ነገር የሚከፋችሁ ሰዎች ካላችሁ ምንም ማድረግ አልችልም። የኔ ቪዲዮ ሲመጣ አሳልፉት። ምክንያቱም እኔን የምናገረው እንደ አንድ ኦርቶዶክስ ነው እንጂ እንደሚሞዳሞድ ሰውና በሁሉ ሰው ዘንድ ተወዳጅ ለመሆን ብዬ አይደለም። ስለዚህ ቅር የሚላችሁ ሰዎች ካላችሁ ቪዲዮን አሳልፉ። እውነትና የቤተክርስቲያን ነገር መስማት የምትፈልጉ ሰዎች ደግሞ ካላችሁ ቪዲዮን ተከታተሉ። የሌባ አይነ ደረቅ መልሶ ልብ አድርቅ ይባላል አይደለ? ይህ ሰውዬ ምን እንደሚል በደንብ አዳምጡልኝ። ማለት ግራ ስለገባኝ ነው። ለምሳሌ አንድ ሌባ ሌላን ሌባ ራሱ ሌባ ሆኖ በሌብነት የመክሰስ መብት አለው? ወይንም አንድ ወንጀለኛ እሱ ራሱ ወንጀለኛ ሆኖ ሌላን ወንጀለኛ ነው ብሎ የመክሰስ መብት አለው? ለማንኛውም እስቲ አንድ የሚለውን እናዳምጥ። ይሄ የምትመለከቱት አሸባሪው ግለሰብ እንግዲህ ሃይማኖትን ከሃይማኖት ለማጋጨት ብሔርን ከብሔር ለማጋጨት ብዙ የጣረ ግለሰብ ነው። ነገር ግን ይህ ግለሰብ እስካሁን ድረስ በቁጥጥር ስር አልዋለም። መንግስት በቁጥጥር ስር እንዲያውል እኛም እንጠይቃለን። ወሰላሙ አለይኩም ወራህመቱላህ። ፈጣጣነትን ሳላደንቅልህ አላልፍም በዚህ አጋጣሚ ማለት ነውና እፎ የሚባለው ልጅ የእስልምና እምነትን ነክቷል። ስለዚህ አሸባሪ ነው፣ ስለዚህ ወንጀለኛ ነው እያልክ ነው እና ህግ እርምጃ ውሰድበት ነው ያንተ ጥያቄ አይደለም? እኔ ደግሞ ቀጣይ ማሳይ ቪዲዮ አለ። ከዛ አንጻር ራስን ምን ማለት እንዳለብህ እንድትነግረኝ ስለፈለግኩ ነው። አንዴ አዳምጥ ራስህ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። ጥያቄ ልጠይቅህ። እፎ የእስልምና እምነት ተከታዮችን ነቢይ ነክቶ አሸባሪ ባንተ ከተባለ፣ እፎ የእስልምና እምነትን ነቢይ ነካ ተብሎ ወንጀለኛ ከተባለ፣ አንተ ደግሞ የክርስትና እምነትን አንተም እንደሰማው ከነ ማስረጃ ነው ያቀረብኩት የሚያመልኩትን አምላካቸውን እንደዚህ ተሳድበ ምን ልትባል ነው? እና ይሄው አሁን ምነግርህ 100% የሚሆን ነገር ነው የምናገረው። 100% ሊሆን ያለ ትንቢት ሳይሆን የሚሆን ግዴታ መሆን ስላለበት ነው።
እፎይን ወንጀለኛ የሚል ህግ ካለ 0.5% እንዳትጠራጠር አንተንም ወንጀለኛ እንደሚለ። እፎይን ወንጀለኛ ብሎ የሚቀጣ ህግ ካለ 0.5% እንዳትጠራጠር አንተንም ወንጀለኛ ብሎ እንደሚቀጣ። እኔ ይሄ የእስልምና እምነት ተከታይ ይጠየቅ ስል በእኛ ውስጥ ሆኖ ደግሞ ሌሎች ልክ እንደሱ የሌላን እምነት ይስደቡ ማለት አይደለም። ስለዚህ እንደ እስልምና እምነት ተከታይ እናንተ ነብያችን ተነኩብን፣ እስልምናችን ተነካ፣ ክብራችን ተነካ ብላችሁ መጠየቃችሁ ልክ ነው። እኛም ደግሞ እንደ ክርስትና እምነት ተከታይ አምላካችን ተሰድቦብናል። ስለዚህ ይህን ግለሰብ ህግ ይጠይቅ ብለን መጠየቃችን ትክክል ነው። በሀሳብ የምትስማሙ ይህን ቪዲዮ ሼር እና ሪፖስት ያደርጋችሁ አድርሱልኝ። አመሰግናለሁ። ታስታውሱ ከሆነ ጀማነሽ ሰለሞን አርቲስቷ ህይወታቸው መስቀልቀል የወጡ በእንደዚህ አይነት ጉዳይ የተነሳ። አሁን ጀማነሽን ይዋት ሻሽ አስተሳሰሯ ራሱ በጣም ነው ግራ የሚያጋባው። ቀሚስ አለባበስ ራሱ ሰው አለባበስ ሁሉ ግራ እስከሚያጋባ ድረስ ይቀየራል። ይወላችሁ ጀማነሽ ሰለሞን በእንግዲህ ሰላም ሆና እንጀራ እየበላች ከምትሰራበት የተወና ሙያ የወጣችሁ በምንድን ነው? ድንገት የሆነ ሰው ቃዠ፣ ማን እንደ ቃዠ እሷቱም የሆነ ሰው ቃዠ። ከዛ ኤልያስ መጥቷል ብለው ቁጭ አሉ። ወት እንደ የዮሐንስ ራዕይ ምዕራፍ 11 እና 12 ስታነቡ ኤልያስና ሄኖክ ከመምጣታቸው በፊት ምድር ላይ ምን አይነት ነገር እንደሚፈጠር መጽሐፍ ቅዱስ ግልጽ በሆነ መልኩ ይናገራል። ጸጥ ብለው በቃ ኤልያስ መጥቷል አሉ። ከዛ ተሰባሰቡ ምናምን የሆነ አንድ አይነት ነጠላ ምናምን ለበሱ። ከዛ ቶመስቀል ነው ትክክለኛው ምናምን ነገር አሉ። ቶመስቀል አደረጉ። ከዛ ኦርቶዶክስ የሚለው ስም የሰይጣን ስም ነው አሉ። አንዳንድ ጊዜ ያለ እውቀት መጓዝ በነገራችን ላይ ይሄን ያክል ነው ግራ እንድትጋቡ የሚያደርገው። ኦርቶዶክስ የግሪክ ቃል እንደሆነ አያውቁም እና እንዲሁ ከመሬት ተነስተው የግሪክ ቃል መሆን አለመሆኑን ቼክ ሳያደርጉ ሪፈር ኦርቶ ምን ማለት ነው፣ ዶክስ ምን ማለት ነው፣ እያንዳንዱን ነገር ሪፈር ሳያደርጉ ኦርቶዶክስ የሚለው የሰይጣን ስም ነው ምናምን። ግን እኮ ቀጥተኛ መንገድ ማለት እኮ ነው። ትርጉም ምን እንደሆነ ራሱ ሳያውቁት ማለት ነው። ከዛ ተባለ መጨረሻ ኤልያስ ማን ይባላል? የሆነ አጭር ሰውዬ አጭር ምን አይነት ሰውዬ ነው? ሀበሻ ቅዱስ ሚካኤልዬ ኢትዮጵያዊ የሆነ የቀበሌ መታወቂያ ያለው ነገር ግን እነሱ ኤልያስ ብለው የሚጠሩት በቤት የሚንቀሳቀስ ሰውዬ። ጋይስ ፕሊስ በእነዚህ ነገር አትታለሉ። ሰው ከቤተ ክርስቲያን በራቀ ቁጥር የዚህን ያክል ነው የሚታለል። ይኸውላችሁ ምንም ነገር በህይወታችሁ ይፈጠር፣ በመጀመሪያ ቤተ ክርስቲያን በቃ እሺ፣ ወደፊት ወደ ቤተ ክርስቲያን ቀረቡ። ልክ እንደዚህ ዝም ብለው የሚቃዡ ሰዎች አሉ በየቦታው እንዲህ በጣም ትንንሽ በሆነ ነገር የሚቃዡ ሰዎች አሉ። እና ኤልያስ መጥቷል ምናምን ብለው እዛው ምን ይፈጠራል? በቤት ነው የሚሄደው ሰውዬው። አሁንም በቤት ነው የሚንቀሳቀሰው። የሆነ ፕራዶ የሆነች መኪና አለች፣ በዛ ነው የሚንቀሳቀሰው። ሲመጣ ሁሉም ይሰግድለታል። ይሄን ያክል ነው ህይወታቸው የተበላሸ ያለ። እና ደግሞ ስንዱንም ታውቋታላችሁ። አንዳንድ ጊዜ እንዲህ መቃዠት እንድትታበዩም ያደርጋቸዋል። ስንዱ በቃ በጣም ነው የምታሳዝነው። ስንዱ አንዳንድ ምንድነው ይሄ ቲንክቤል ምናምን እያሉ የሚዘምሩ ህጻናቶች አሉ አይደለ? የሆነ መዝሙር አለ እና ልክ እንደዚህ አይነት መዝሙር ዘምራ ያልጠገበች ትነችም ይመስለኛል። ለምሳሌ ስንዱን በተመሳሳይ መጣች። ከዛ በኋላ እንደዚህ ታይቶኛል እኔ የማርያም እህት ነኝ አለች። መቼም ይሄ ህዝብ ብዙ ጉድ እየሰማ ነው ጸጥ የሚለው። በቃ የማርያም እህት ነኝ ስሜ እህተ ማርያም ነው አለች። እሺ ከዚህ የሆነ ትልቅዬ ዱላ አሰራች። ትልቅዬ ጫፉ ወፍራም የሆነ ትልቅዬ ዱላ አሰራች። እያንዳንዱ ጳጳስ በዚህ ዱላ ነው አናቱን ምለው ምናምን። ፌዴራል ፖሊስ እንዳልክብ ሲሏት ፌዴራል ቢሆን በዚህ አናቱን ነው ምለው እና ግራ ያገባታል። የሆነ ሰዓት ትሆናለች፣ የሆነ ሰዓት አርደኛ ትሆናለች፣ የሆነ ሰዓት ትሰክሳለች። ከዛ ጭራሽ ክንፍ ማውጣት ፈለገች። የሆነ ጊዜ የለበሰችው ቀሚስ ላይ የሆነ ቪዲዮ አይቼ እኔ ስለገረመኝ ነው። እናንተ ትያቱ እርግጠኛ አይደለሁም። የለበሰችው ቀሚስ ላይ ክንፍ ያለው ነገር አሰራች። እንደ ቲንክቤል ምናምን እንደ እንትን ክንፍ አሰራች። ተወዳጆች ቀሚሱ ላይ ክንፍ። ከዛ ኢትዮጵያ እኔ ኢትዮጵያ ንግስት ምናምን ማለት ጀመረች። ከዛ በኋላ ይሄን ያክል እንድትቃዡ ያደርጋችኋል። ያያችሁት ሀሳብ ለምሳሌ ሰው የሆነ የሰማው ነገር እውነቱን ውሸት መዳኘት የሚችለው በቤተክርስቲያን ትምህርት ነው። ስለዚህ በመጀመሪያ ቤተክርስቲያንን አስቀድሙ። ዝም ብላችሁ ቤታችሁ ተቀምጣችሁ የምትቃዡ ሰዎች አላችሁ።
እና እንዲህ አይነት ነገር መጥፎ ነው። እሺ እሺ ተወዳጆች፣ እንዲህ አይነት ነገር መጥፎ ነው። በቻላችሁ ታቅም በደንብ ቤተክርስቲያንን ወቋት፣ ወደ ቤተክርስቲያን ቀረቡ። እሺ የኔ ተወዳጆች በርቱልኝ። ሰላም ሰላም፣ እንዴት ናችሁ? ስንቶቻችሁ ነው እኚህን አባት የምታውቁት? የዛሬ 5 ዓመት እኚህ አባት ሙተዋል ተብለው እግዚአብሔር በራእይ ወስዷቸው ወደ ገነትና ወደ ሲኦል ወስዷቸው አሳይቷቸዋል ማለት ነው። አሁን ግን ምን እያሉ ነበረ? ሙሐመድን ጥቁር በጥቁር ለብሶ ጽልመት መስሎ አየሁት እያሉ ነበረ። ይሄንን አሳያችኋለሁ። ነገር ግን አሁን ላይ ትንቢት ተተንብዮለት ነበረ። እፎይ የሚባለው ልጅ ትንቢት ተተንብዮለታል። እግዚአብሔር ነው ያመጣው። ትንቢት ተተንብዮለታል። የዛሬ 5 ዓመት ትንቢት ተተንብዮለታል። እፎይ በእግዚአብሔር ስልጣን ነው የመጣው። እፎይ እስላሞችን ሊመልስ ነው የመጣው። እኚህ አባት ተንብዮለታል። እግዚአብሔር አሳይቷቸው ነበረ። ከእስላም የነበረ ሰውዬ በኋላ ወደ ወንጌል መጥቶ እስላሙን ሁሉ ለጥቆ ወደ ክርስትና ይመልሰዋል ብለው ተናግረዋል። ያንንም ደግሞ የነገራቸው እግዚአብሔር ነው። እስቲ እንስማቸው። እግዚአብሔር ይመሰገንባቸዋል ያለ ገና እዚያ ወዲያ ያለው ዘመን ችግር ነው። ገና አረቦች ኢትዮጵያ ይገባል። ያዘነ እንደ ኢትዮጵያ ሕዝብ በዳር ይቀራሉ። አላዘነ ግን መሀል ይገባል ተባልኩት አለ። እንደገና እስከ ወንጀል ድረስ እምነት አለ። አሁን ኢትዮጵያን የሚያሳምናት በተዋህዶ ሃይማኖት በወንጌል ሰብኮ የሚያሳምናት አረመኔ የነበረው ይጠመቃል። ከዚያ በኋላ አልተጠመቀ በኋላ እስላሙ ለጥቆ ክርስቲያን የሚያደርገው ያን በወንጌል እየሰበከ እስላሙ ለጥቆ ያመጣዋል። አሁን ደግሞ አለ በምዕራፍ ቁጥር እያሉ የሚሉ ከረባትን አድርገው እንኳን ሌላ ሊያጠምቁ ሊያቀርቡት ለራሳቸው የሚያሰጋል የለም። እንዳያችሁትና እንደሰማችሁት ነው። እፎይን የበፊቱን ታሪክ የምታውቁ እስላም ነበረ። የዛሬ 5 ዓመት የተተነበየለት ልጅ ነው። እፎይ በማንም አይነካም። እሱ የመጣው በእግዚአብሔር ስልጣን እና እግዚአብሔር ከሱ ጋር ይሁንለት። ሰላም ጤና ይስጥልን። ፍቅርን አትጡ። ውድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች፣ እንግዲህ አባቶች ዝም ብለዋል ብላችሁ ብዙ ትችትና ሀሳብ ስትሰጡ ለነበራችሁ በጠቅላላ የኢትዮጵያ ኦርቶዶክስ ተዋሕዶ ፓትርያርክ በጣም የምንወዳቸው የምናከብራቸው አቡነ ማትያስ የሚመሩት ስብሰባ መጋቢት 13 በጽርሐ አርያም ቤተ ክህነት አዳራሽ ተጠርቷል። ሁላችሁም በተለይ የህግ ባለሙያ የሆናችሁ ቤተክርስቲያኗ ራሷ የህግ ባለሙያዎችን ያው ጠርታለች። ግን በዚህ ላይ ግድ ይለኛል ለምትሉ የህግ ባለሙያ የሆናችሁ ሰዎች መካፈል እንደምትችሉ ቤተ ክህነቷ ተናግራለች ማለት ነው። ስለዚህ ሁላችሁም አባቶች መክረው የሚሰጡንን አቅጣጫ እስክንሰማ ድረስ ባለንበት በጸሎትና ጾማችንን አጠናክረን እንድንቀጥል መልእክቴን አስተላልፋለሁ። ከዚህ በተረፈ አባቶችን ማክበር ግን መብት አይደለም፣ ለአማኙ ግዴታው ነው። ይህ ሊሰምርበት ይገባል። እወዳችኋለሁ። ያሬድ ዘመራዬ ነኝ። እነዛ 33 የሚሆኑ ኢትዮጵያዊና ኤርትራዊ ወንድሞቻችን 21 የሚሆኑ ግብፃዊ ወንድሞቻችንም ጭምር ስለዚህ ስም ብለው አንገታቸው ተበጥሷል በሰይፍ። ስለሌላ ስለማንም አይደለም። ስለዚህ ስም ብለው አንገታቸው ተበጥሷል። ታጋሎ ማለት ይሄ ነው። እነዚህ ሰዎች በአጠቃላይ አንገታቸውን ለሰይፍ የሰጡት ለምን እንደሆነ ታውቃላችሁ? ምክንያቱም እነርሱም የቅዱሳን ልጆች ናቸው። ገባ? የጻድቁ አቡነ ገብረ መንፈስ ቅዱስ ልጆች ናቸው። የጻድቁ አባታችን የአቡነ ተክለ ሃይማኖት ልጆች ናቸው። ምንም ስለ ክርስቶስ ማመን መቀበል ለነሱ አዲስ ነገር አይደለም። ያደጉት ራሱ በዚህ ክርስቶስ በመሰረታት ቤተክርስቲያን ውስጥ ነው። ለነሱ አዲስ ነገር አይደለም። እነዚህ ሰዎች በአጠቃላይ የነ ቅዱስ ጊዮርጊስ የነ ቅዱስ አርሴማ የነ አባ መቃርስ የነ ክርስቶስ ሰምራ ልጆች ናቸው። ለነርሱ ተጋድሎ አዲስ ነገር አይደለም። እኔ ቃል መገብ የቪዲዮ ማስረጃ እንኳን ፕሊስ አሳዩኝ። የቪዲዮ እንኳን ማስረጃ በክፍለ ዘመናት ውስጥ ለዚህ ስም ብሎ በነገራችን ላይ አንገቱን ለሰይፍ የሰጠ ፕሮቴስታንት አንድም የለም። ለምን? ምክንያቱም ፕሮቴስታንቲዝም ባይት ሰልፍ ተጋድሎ ነው ያውቅ።
ስለዚህ ገድልን አልቀበልም የሚደንቅ ነገር አይደለም። ሌላ በጣም የሚገርመኝ ነገር ልክ እንደዚህ አይነት ቅዱሳን ሲወሱ የቅዱሳን ስም ሲጠራ ሙታን የሚሉ ሰዎች አሉ። እኔ ጋይስ አረ ፕሊስ እባካችሁ እንዴ በቁም የሞትን እኛ እያለን ቅዱሳን ሙታን አትበሉ። ቅዱሳን ሕያዋን ናቸው። መጽሐፍ ቅዱስን ገለጥ አድርጋችሁ አንብቡ። ቅዱሳን ከሞቱ በኋላ ሙታን ናቸው የሚል የመጽሐፍ ቅዱስ ትምህርት የለም። ሕያዋን ናቸው። ኦኬ ያና ሕያዋን የሆኑ ቅዱሳንን ሙታን አትበሉ። ኤኒዌይስ ገድልን አንቀበልም የሚሉ ፕሮቴስታንቲዝሞች አሉ። ትክክል ነው። ነገር ግን ለኛ አዲስ አይደለም። ይሄ ከነሱ ይጠበቃል። ምክንያቱም ተጋድሎን የማያውቅ ትውልድ በአጠቃላይ እኔ ይሄን ገድል አልቀበልም ገድል የሚባል ነገር የለም ቢል የሚያስቅ ነገር አይደለም። ብዙ አይደንቅም ልላችሁ ፈልጌ ነው። ትልቁ ገድል መጽሐፍ ቅዱስ ውስጥ ነው ያለው። ኦኬ የሐዋርያት ሥራ በግዕዝ ውስጥ ተርጎሞ ራሱ ዞሮ ገድለ ሐዋርያት ማለት ነው። የሐዋርያት ሥራ መጽሐፍን ስገልጡት በዛ ውስጥ ያለው እነ ጳውሎስ በሊቢያ በረሃ ላይ እነዛ 21 ግብፃውያንና 33 ኢትዮጵያና ኤርትራ የሆኑ ወጣት ወንድሞቻችን ከዓለማዊ ሕይወት ተነስተው ሳይሳሱ አንገታቸውን ለሰይፍ የሰጡት ለአቡነ ገብረ መንፈስ ቅዱስ ለሚለው ስም አይደለም። ብራዘር በደንብ አዳምጠኝ። ተክለ ሃይማኖት ለሚለው ስም አይደለም። ቅድስት አርሴማ ለሚለው ስም፣ ኢቭን ድንግል ማርያም ለሚለው ስም አይደለም። ኢየሱስ ለሚለው ስም። ለዚህ ስም ብለው ቅዱስ ኤፍሬም በውዳሴ ማርያሙ እንዳለ ሰማዕታት በእውነት የዚችን ዓለም ጣም ናቁ፣ ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግሥተ ሰማያት ብለው መራራ ሞትን ታገሱ ብሎ እንደተናገረላቸው እነዚህም ቅዱሳን የአባቶቻቸውን ፈለግ ተከትለው ይሲ ገብረ መንፈስ ቅዱስ የሚሉት የሱን ፈለግ ሊከተሉ ነው። ጊዮርጊስ ብለው ስሙን የሚጠሩት የእርሱን ፈለግ ሊከተሉ ነው። ቅድስት አርሴማ የሚሉት የእርሷን ፈለግ ሊከተሉ ነው። በሕይወታቸው ያከበሩትን ክርስቶስን ተከትለው እነሱ በሕይወታቸው ክርስቶስን አክብረውታል እኮ። እስር ላይ ስለነበረ ነው። አሁን ደውሎ ነግሮኛል። ያው በዚህ አጋጣሚ ምናልባት ብዙ ሰው ሲጠይቀን ስለነበረ አሁን ደህና ነኝ እና ልወጣ ነው ብሎ ስለደወለልኝ ያንን ልናገር ብዬ ነው እኔም ላይ የገባሁት። አሁን ደህና ነው እና ከእስር ያው ተለቋል። እግዚአብሔር አምላክ እንኳን መረዳን። አንዳንድ ጊዜ ተወዳጆች ምንድነው ሰው የሆነበትን ሁኔታ ያለበትን ሲቹዌሽን ሳናረጋግጥ ምንም አይነት ነገር መናገር አንዳንድ ጊዜ እጅግ በጣም ከባድ ነው እና ከዛ አንፃር ነው እኛም የሆነውን ነገር የተፈጠረውን ነገር ስለማናቅ ምናልባት ፖዚቲቭ ነገርም እያሰብን ገዳምም ሆኖ ሊሆን ይችላል ያልነው። የምርን ታስሮ ነበር እንዴ ታዲያ? እግዚአብሔር አሁን ደውሎልኝ እስር ላይ ነበረ። አሁን እንደ እግዚአብሔር መልካም ፈቃድ ዛሬ ከእስር ይወጣል። ዛሬ እኮ ደውዬ ቼክ አድርጌ ነበረና ደውሎላቸው ነበረ ቅዳሜ ዕለት እንዴት እናትና ስልኩን ሊዘጋ እንደሚችል አሳውቃቸው ነበር። አዎ እኮ አመቺ ሁኔታ ላይ ስላልነበረ ሊሆን ይችላል። ብቻ ግን አሁን ዛሬ ደውሎልኝ ነበረ። እስር ላይ ነበረ እና ተፈቷል። እግዚአብሔር የተመሰገነ ይሁን። አንዳንድ ጊዜ ምንድነው ያለበትን ሁኔታ ቀድሞ ትንሽ አሳውቆ ቢሆን ኖሮ ከዚህም እስካሁንም ድረስ አይቆይም ነበር። እግዚአብሔር ይመስገን ዛሬ ይወጣል ከእስር እንደተሻለ፣ ግን እስካሁንም አይቆይም ነበረ። ያው በቻልነው አቅም ድምፅ ሆነን ወንድማችን ከእስር ላይ እንዲፈታ ማድረግ ይችል ነበረ። አዲስ አበባ ነው የት እንደሆነ ገና እሱም አላወቀም። ሲወጣ ነው የሚነግረን። ግን ዛሬ ይወጣል። እግዚአብሔር ይመስገን ዛሬ ይወጣል ብሏል። እንግዲህ ያው እንኳንም እግዚአብሔር ረዶ እባክህ